በቃ ከህያብ ጋር ወደ ነበረን የመጀመሪያው የፍቅር ላይፍ መመለስ ፈልጋለሁ። በቃ ምን ብዬ እንደምናገር ነው ግራ የገባኝ። ምን ብዬ ወደ እናንተ እኔ በምን ምንድነው የሬሚ ሰራኝ? አንገትን አትድፋ ኤፍሬም። በአንተ ምክንያት እንደዚህ እንደሆነ ታውቃለህ አይደለም? ለምንድን ነው ቤተሰቡን የምታሰቃየው? ባንተ ጉዳይ ቤተሰቡን ስለምታሰቃየው እኔ ምንም አላደረኳትም። ምንድነው የሆንከው? በቃ የሆንከውን ነገር ብቻ ነገር በቃ ምንድነው የሆንከው? ምን ታረጊያለሽ እዚህ? ትናንት ውጤትን ሳትሰማ ነበር የሄድከው። ምን ታረጊያለሽ እዚህ? ትናንት ውጤትን ሳትሰማ ነበር የሄድከው። ምንድነው? የምን ውጤት ነው? የትዝና ምንድነው? እኔና ህዩ እየሰማሽኝ ከሆነ አንድ ነገር ልነግርሽ እፈልጋለሁ። እኔና ኤማንዳ በቀላሉ ምለቅህ እንዳይመስል ጠወባት ቤተሰቡንም አንተንም ራስህንም አዋርደህ። ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ነው ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። ያው ቤተሰቦቼ ትላንትና ትንሽ ህያብ ራሷ አንስታብኛለች። ትንሽ ባየችው ነገር ውስጧ መዳከም ነገር ነው ያለውኝና ትላንት ሆስፒታል ነው ያደረችውና ምን ብዬ እንደምናገር አላውቅም። በጣም ነገራቶች እየተደራረቡብኝ ነው። በጣም እየተፈተንኩኝ ነው። በቃ ከምላችሁ በላይ መጥፎ ጊዜ እያሳለፍኩኝ ነው ማለት እችላለሁ። ኤማንዳ የደረሰችበት ውጤት ሳልሰማ ነው እንደገና ህያብ ወድቃብኝ እሷን ተሸክሜ ሆስፒታል ስገባ ትናንትና የኔ ቀን አልነበረም። በጣም ተጨናንቄ ነው ያደርኩት። በጣም ከምላችሁ በላይ ማለት ነው። ቤተሰቦች መናገር የምፈልገው ነገር አለ። እኔ ይኸው ምልላችኋለሁ፣ እግዚአብሔር ምስክሬን። ኤማንዳ እውነት ነፍሰ ጡር ከሆነች ልክዳት አልፈልግም። ልጁ የኔ ከሆነ ከተረጋገጠ ልክዳት አልፈልግም። ልጁ የኔ ካልሆነ ግን የምቀበልበት ምንም ምክንያት የለኝም። ለምን እኔ ከህያብ ጋር ሰላም መሆን ነው የምፈልገው። ከህያብ ጋር በፍቅር መኖር ነው የምፈልገው። በቃ ከህያብ ጋር ወደ ነበረን የመጀመሪያው የፍቅር ላይፍ መመለስ ፈልጋለሁ። እሱም ሽማግሌ እቤት ድረስ ይዤ ሄጄ አሳይቻቸዋለሁ። ሽማግሌ እቤት ድረስ ይዘው ገብተው ይቅርታ ወድቄ ይቅርታ ብያታለሁ ተንበርክኬ። ግን እንደገና ሌላ ነገር ሲፈጠርብኝ ህያብ እንደገና ሌላ ስሜት ውስጥ ስትገባ አልፈልግም በቃ ውጣልኝ የሚለው ነገር ውስጥ ስትደርስ ነው እኔ ነይ የኔ ከሆነ ለዋሽሽ አልፈልግም። ለምን ሄጄ በአካል ሁሌ ሳወራላት ውሸት ነው የሚመስላት። በአካል እንድታይ ስለፈለኩኝም ነው ትናንትና ሆስፒታል ድረስ ህያብን ይዣት የሄድኩት። በአካልም እያየች ነበር ተኝታ ባልትራ ሳውንድ ቼክ እየተደረገች የደረሰችበት ነገር ህያብ በቃ ማየት ስለምትፈልግ ነው እኔ ሆስፒታል ይዣት የገባሁት። በቃ ኤማንዳ ድንገት እየተመረመረች ሳለ በቃ ራሷን መቆጣጠር አልቻለችም፣ እየሮጠች ወጣች። እኔ ለምን ሆስፒታል ይዛት ሄድክ ለምን ትሉኛላችሁ? በቃ ይሄንን ነገር ማየት ስላለባት ነው። ህያብን በቃ ማየት አለባት። ለምን እውነታውን ማወቅ አለባት። እኔ ሁሌ ሳወራላት ውሸት እየመሰላት ነው። እኔ ላይ አትፍረዱብኝ ቤተሰቦቼ። እኔ ከህያብን በቃ መራቅ አልፈልግም። አንድ ነገር እንድታውቁልኝ እፈልጋለሁ። የህያብ ፍቅር አልወጣልኝም። በቃ እኔ ነግሬያቸዋለሁ። ሰይጣን አሳስቶኝ የማይሆን ነገር ውስጥ ገብቻለሁ። ከኤማንዳ ጋር ነው የተኛሁበትም ቀን አላስታውስም። ድንገት ነው መታርኩስ ነኝ አለችኝ። ከኤማንዳ ጋር መቼና እንዴት እንደተኛው አላስታውስም። ቤተሰቦች ህያብን ላጣት አልፈልግም። በእኔ እንድትጎዳም አልፈልግም። በየጊዜው በእኔ የመጣ በቃ ትወድቃለች። ህያብ ብዙ ጊዜ ወድቃብኛለች። ስትደነግጥ ራሷን መቆጣጠር አትችልም፣ ትወድቃለች። ይሄን ነገር ታውቃላችሁ። ዛሬ ትናንትና ብቻ አይደለም እንደዚህ ህያብ በሆነ ነገር ስትደነግጥ ምናምን የምትወድቀው። ከዚህ በፊት ብዙ ጊዜ ወድቃብኛለች። እሷን ተሸክሚ ሆስፒታል መሄድ ለምጄዋለሁ። በቃ እኔ ህያብን ትሪት ማድረግ እፈልጋለሁ። ከጎኔ ላጣትም አልፈልግም። በቃ
ምን ደረሰች ከምን ደረሰች? እኔ ያለሁበት ጭንቀት አልገባችሁም። በቃ ቤተሰቦቼ እኔ መናገር የምፈልገው ነገር አለ። ኤማንዳ እባክሽን ትናንትና እኔ ውጤቱን አላየሁኝም። ውጤቱ ምን ታርገው አላየሁም። ውጤት ተቀብያለሁ፣ ወደ ቤት ሄጃለሁ ብላኛለች። ውጤቱን ይዘሽ ነው ብያታለሁ። ከደረሰች እሺ ዛሬ አየዋለሁ፣ ካልደረሰች ግን ዛሬ እያብ ያለችበትን ኬዝ ማወቅ ፈልጋለሁ። ጠዋት ነው እና ቤተሰቦቼ በቃ እያብ ያለችበትን ሁኔታ ቼክ ላርጋት። ጽጌ ነበረች ከሷ ጋር በቃ ዘመዷም ዘካሪያስ ይመስለኛል ከሷ ጋር ነውና እሺ እያብ ያለችበትን ሁኔታ ገብቼ ላሳያችሁ። ሆስፒታል አካባቢ ነው ያለሁት ዛሬ። ገብቼ ላሳያችሁ። በቃ እኔ በጣም እየተጨናነኩኝ ነው ከምላችሁ በላይ። ኤማንዳ እባክሽን ውሸት ከሆነ ህይወቴን አታበላሽው። ውሸት ከሆነ ህይወቴን አታበላሽብኝ እባክሽን። በቃ እኔ ከአንቺ ጋር ያለኝን ነገር አብቅቶልናል። ቡታጀራ ላይ አብቅቶልናል፣ ጨርሰናል። እኔና አንቺ አሁን ያለሁበት ቦታ ተመችቶኛል። አትበጥብጭኝ። ወደ በፊት ፍቅሬ መመለስ እፈልጋለሁ። እንድታቆልኝ እፈልጋለሁ። በቃ ህያብ የይቅርታ ልብ ካላት ይቅርታ እንድታረግልኝ እፈልጋለሁ። አልፈልግም ቆርጦልኛል የምትለኝ ከሆነም ከዚህ በኋላ ልረብሻት አልፈልግም። እኔ እንድትሰሙልኝ እንድታቆልኝ እፈልጋለሁ። ህያብ በሰላም እንድትኖር ነው የምፈልገው። በሰላም ደስተኛ ሆና የእሷን ስኬት ምን ማየት እፈልጋለሁ። ህያብ ሰላም እንድትሆን ነው የምፈልገው። ልበጠብጣት አልፈልግም። በቃ እንዲህ ነው። ወደ ሆስፒታል ሂድ። መግባት እችላለሁ? ውስጥ ህያብን ልጠይቃት ነው የመጣሁት። መግባት እችላለሁ ውስጥ? አሁን ነው የወሰደችው? ስንት ደቂቃ ልጠብቃት? እሺ አንድ 5 ደቂቃ ጠብቅ ተብያለሁ። መድኃኒት ስለወሰደች ውስጥም እና ጽጌ ያሉ ግን ጠያቂ ሰው አይገባም ስላሉኝ እኔ እዚህ ልቀመጥ። ቤተሰቦቼ ምን ብዬ እንደምናገር በቃ ምን ብዬ እንደምናገር ነው ግራ የገባኝ። ምን ብዬ ወደ እናንተ እኔ በምን በቃ እኔ ቤተሰቦቼ እንድትረበሹብኝ እንድትቀየሙኝም አልፈልግም። ከኔ ጋርም እንድትቆራረጡ አልፈልግም። በጣም ያዘናችሁብኝ የተቀየማችሁ ቤተሰቦች አላችሁ። እኔ እናንተ ማስቀየም አልፈልግም በተአምር። እኔ ህያብን ዛሬ ብቻ አይደለም በጣም ብዙ ቀን ልቧን ሰብሬዋለሁ። ውስጧን ስብርብር ነው ያደረኩት። አውቃለሁ ግን በቃ አንዴ ይቅርታ አድርጋልኝ። እኔ ወደ እሷ ህይወት መግባት እፈልጋለሁ። ላጣት አልፈልግም ህያብን በተአምር በምንም ሁኔታ ውስጥ አጠገቧ ሆኜ በቃ የሰበርኳትን ልብ ልጠግናት ፈቃደኛ ነኝ። እባካችሁ በቃ ቤተሰቦቼ እኔ አልተረዳችሁኝም። የውሸት ነው የሚመስላችሁ፣ ሁሉ ነገር ቀልድ ነው የሚመስላችሁ። እንደዚህም ሳወራ ድጋሚ ልብሽን ይሰብረዋል እባክሽ እንዳትቀበዩ የምትሏት ቤተሰቦች አላችሁ። እባካችሁ እረፉ፣ በቃ እረፉ። ለምን እኔና ህያብ ለምን እንቆራረጣለን? ለምን ዶክተር ብገባስ ውስጥ? እሺ
ወይ እንዴት ነች? ደህና ነች። ለምንድን ነው የመጣው? ስቄ እንደ ይቅርታ ለምንድን ነው የመጣው? እየጠየቅኩ ነው ያለው ኤፍሬም። ምንድን ነው አንገት ደፍተህ እንዴ ልታስመስል ነው? ስቄ ጽጌ አትበለኝ። በአንተ ምክንያት እንደዚህ እንደሆነ ታውቃለህ አይደለም? እንዴት ብትደፍር ኤፍሬም? ሆስፒታል ነው ባንበጠብጥ ደስ ይለኛል። እኔም እንድትበጠብጥኝ አልፈልግም። ተኝታለች ልጅቷ። ውጣልኝ። እሺ እወጣለሁ፣ ግን አንዴ ልጠይቃት። አይኖልያት እባክሽ። ኤፍሬም ትላልቅ ሰው ነው ቁጭ ብሎ እዚህ እያለሁ እንዴት ብትደፍር ነው? አንዴ ቃቅ አይደል ግባ። ምንድን ነው ኤፍሬም? ምንድን ነው ኤፍሬም? ልትሰራኝ ነው? አንገትን አትድፋ ኤፍሬም። በአንተ ምክንያት እንደዚህ እንደሆነ ታውቃለህ አይደለም? አሁን አጎት ስታይ አንገት መድፋት ምንድን ነው? በአንተ ምክንያት ነው እንደዚህ የሆነችው። እስኪ ልጅቷን ተዋት፣ በቃ ተዋት፣ ሂድ። አሬ የሆነ ነገር ነው ሰው ግን ኤፍሬም፣ እኔ ካንተ እንደዚህ አይነት ነገር ኤክስፔክት አላደረግም። ምንድን ነው የሆንከው? ምንድን ነው የነካ? ምንድን ነው የተፈጠረው? እኔ ምንም አላረኳትም። ምንድን ነው ከዚህ በላይ? ትናንትና ስሜታዊ ሆና ነው እንደዚህ ሆነች። ምንድን ነው ስሜታዊ መሆን? እኔ እኮ አሁን ደንግጬ ነው የመጣሁት። ትናንትና ተደውሎልኝ። ምንድን ነው እየሆንክ ያለው? ምንድን ነው የፈለከው? ምን ለመሆን ነው የፈለከው? ለምንድን ነው ቤተሰቡን የምታሰቃየው? ባንተ ጉዳይ ቤተሰቡንስ የምታሰቃየው? እኔ ምንም አላረኳትም። ምንድን ነው የሆንከው? በቃ የሆንከውን ነገር ብቻ ነገር በቃ ምንድን ነው የሆንከው? አንተና ህያብ ሳቃችሁ እኔ እንደዚህ አይደላችሁ። አንተን ሳቀህ እሷን ሳቀህ እንዲህ አይደለም። ምንድን ነው የሆንከው? ሻዲ እኔ እንደ አዲስ መናገር አይጠበቅብኝም። አብዛኛው ነገር በምን ምክንያት ምንድን ነው? በቃ ይኸውልህ ስለ ኢማንዳ ታውቃለህ። ምንም አውቀው ነገር የለም። እኔ ምንድን ነው የማውቀው? ዝም ብሎ በወሬ ደረጃ አይደለም አዳነ። ይኸውልህ ትናንትና አልትራሳውንድ ልትነሳ ይሻት መጥቼ ነበር ኢማንዳን እና ከዚህ በፊት እርጉዝ አይደለችም ብዬ ነግሬያታለሁ ለህያብ እና በአካል እንድታይ ስለምፈልግ ነው ይሻት የመጣሁት ሆስፒታል ድረስ አይደል። ሌላ እኮ ምንም አይደለም። የሚያስቆጣ ነገር እኮ አይደለም። ምኑ እኔ እዚህ ሆስፒታል ነው ብዬ ልረብሽ? ሆስፒታል ልረብሽ? እኔ እኮ ዱላ ይዤ አንተን ማገላበጥ አያቅተኝም። ትናንትና እንደዚህ ቆንጥጬ ያሳደግኩ ልጅ ምንድን ነው እንደዚህ የምትሆነው? እኔ ኤፍሬም እንደዚህ ይሆናል ብዬ መቼም ገምቼ አላውቅም። መቼም እንደዚህ አይነት ነገርም ሀፕን ያደርጋል ብዬ አላሰብኩም። ምንድን ነው አንተ የሆንከው? ቆይ የት እንውሰድህ? በቃ ምን እናድርግህ? ጸበል እንውሰድህ ወይ? የሆንከው ነገር ካለ ግልጽ ንገረኝ። በቃ እኔ ምንም አልሆንኩኝም። በቃ ያለውን ነገር ለማስረዳት ሆስፒታል ይዣት መጥቼ ነው። ለምን ኤፍሬም? ለምን ኢማንዳን ሚስትህን ኢማንዳን ይዘህ ቤት ጃለህ? ለምን ትጠራታለህ? እንድታክ ስለፈለኩ ነው። ራስህ ነው ሁሉ ነገር ያደረከው። ታውቂያለሽ፣ ለአንቺ አዲስ አይደለም አይደለ? ከዚህ በፊት ስንት ጊዜ ወድቃብናለች። አዎ ወድቃለች። ይሄ ነገር እያወቅህ ደግሞ ይዛት መጣ። ስሜታዊ ግደላት፣ መግደል ነው የቀረህ። ግደላት። ለምን ልጅቷን ግድል አድርጋ አታርፍም? እኔ ስለ ኢማንዳን አይደለም ታስበው፣ ስለ ኢማንዳን አስብና እዛውን ከሷ ጋር በቃ እየመጣ አስሬ አትረብሻት ልጅቷን። ለምን እየመጣ ተበጠበጠ? ኤፍሬም ምንድን ነው ችግር? ቆይ አንተ ምንድን ነው የፈለከው? ኤፍሬም ምንድን ነው ሐሳብህ? ለምን አትናገርም? ሐሳብህን ተናገር። መውጣት ካለብህ ደግሞ ውጣ። በቃ አንዴ ትንቃና መንቃት ምናምን የለም። በቃ እዚህ ገደልካት እኮ በቃ ተኝታለች። እንዴት ነው የምትነቃው? አታስብም እንዴ? ትንቃ። እስከምትነቃለት ትጠብቃት ነው። ብታስብ ኑሮ ቁጭ ብለህ ከሷ አጠገብ መቆም ነበረብህ። ግን እሷ ሆስፒታል ገብታ እያወቅህ ማዳጋው ቆይ፣ ከዚህ በላይ ምን ላድርግ? ጽጌ ያቅሜን እየሞከርኩኝ ነው አይደል? ምን ስታረግ ሞክር? ስንት ነገር ካበላሽ ወለ ያለፈውን ነገር እኮ ትቼ ሽማግሌ ቤት ድረስ ይዤ ሂጅ እኮ ይቅርታ እያልኩ ነው አይደል? ውሸት ነበር። ምን ውሸት ነው? ጽጌ ምን አስፈለገ? ኧረ ቢያንስ አንተ እንኳን ተረዳኝ። ወንድ ልጅ ነህ አይደል? እንዴ ማንንም የሚረዳ ነገር ሰው የለም። ኤፍሬም በስራህ ነው ይሄ ሁሉ ነገር እየወረደብህ ያለው። በአንተ ጥፋት ነው። ጥፋት አለብኝ። ታዲያ ጥፋቴን እኔ ይክጃለሁ እንዴ? አልካድኩኝም። አንተም ብዙ ነገር ደብቀሃል። ሳትነግረን ሽማግሌ ይዘህ መጥተህ ይቅርታ የጠየቃት ኤፍሬም
ምንድነው አሁን አንተ ከኢማንዳ ጋር ያለ ነገር? ምንም ትቻለሁ ሁሉ ነገር አይደል? ምን ሆነ ተውከው? ከተውክ ታዲያ ለምንድን ነው ይሄ አፕል የሆነው? ከኢማንዳ ጋር ያለኝ ግንኙነት በሙሉ እኮ በቃ ትቼ አቁሜ ወደ ህያብ ለመመለስ ሳለው ነው ኢማንዳ መጣ አርግዣለሁ ያለችኝ። ያንን ነገር ለማስተካከል ሆስፒታል ስሯሯጥ ነው ህያብ ድጋሚ ትናንትና የወደቀችብኝ። ምን ላድርግሽ? ከዚህ በላይ በሞከር ምን ህያብ በእናታችሁ በእግዚአብሔር አንዴ ላውራት። እሺ ኤፍሬም አንዴ ላውራት። በእናታችሁ በቃ አሁን ኤፍሬም አንዴ ላናግራት። ዘኪ በእግዚአብሔር አንዴ ታናግራት ነገር የለም። በቃ ልጅቷን እስከዛሬ ልጅ ያረካት ነው ያለው። ከዚህም በኋላ እንዲያውም አይን እንድናይ አንፈልግም። እሺ ይሰማኝ ነው አይደል? በቃ ትንሽ ውጣ ቆይ አንዴ። እሺ በቃ ውጣ። ኤፍሬም ይቅርታ ማለት እፈልጋለሁ። አዲ በአንተን ፊት አይቶ በእነሱ ፊት አውቃለሁ እንደማይጠግናት አውቃለሁ። ግን አንዴ አይኗን ልያት እንኳን አንዴ ፍቀዱ። በእግዚአብሔር በቃ ተተኛበት። ኤፍሬም ይሰማል ነው አይደል? አንዴ አንተ ምን ነው በቃ ሄድ ወጣ ያልኩ ውጭ እናወራለን። ና በቃ ምን ላድርግ? እሺ ከዚህ በላይ እኔ ምን ላድርግ? እየሞከርኩኝ እኮ ምን እናርግህ? ምን ላድርግህ? በእናትህ ምን ላድርግህ? ለማስተካከል እየሞከርኩ ነው። አንተ እንኳን ተረዳኝ። እኔ ስለተረዳሁ ነው እንጂ በዚህ ልክ ነው የምታውቀኝ? እኔ ስለተረዳሁ ነው እንጂ እኔ በዚህ ልክ አልነበረም። እኔ አንተ ኧረ ተው ኤፍሬም ኧረ ተው ተው። እሺ ምን ባለው ምን ነው? እሺ ያለኝ ለቤተሰቡ ስትል በእናትህ ተው ግን ተው። አዝናለሁ በጣም ይኸውልሽ እኔና ህዩ እየሰማሽኝ ከሆነ አንድ ነገር ልነግርሽ እፈልጋለሁ። እኔና ኢማንዳ ምንም አይነት ግንኙነት የለንም፣ እንድታቂ እፈልጋለሁ። የሰማሽው የሚወራው ነገር በሙሉ ውሸት ነው። ጽጌ እባክሽን የሚወራው ነገር የሰማሽው ነገር በሙሉ ያየሽውም ነገር ውሸት ነው። እኔ ያላረኩትም። ኤፍሬም ውሸት ነው ምናምን ስላልክ ምንም ይመጣም ነገር የለም። ራስን ሁሉ ነገር አባላሽተዋል። በቃ እየነገርኩ ነው ያለው። ልጅቷን አታስጨንቃት። እንደዚህ ነው ጥፋት ነው አላረኩትም ምናምን የሚሰማ ነገር የለም። አሁን እዚህ ጋር ማስመሰል አይጠበቅብህም። ተነስ ነው ነው እዚህ ጋር ማድረስ ምንም አይደለም። ተነስ። ይህ ሁሉ ነገር የሚወጣው በራስህ ጥፋት ነው እንጂ ጥፋትም አይደለም። ተነስ በቃ። ምንም እዚህ ጋር ምንም የምትሰራው ነገር የለም። በቃ አንተ ተነስ በቃ። እሺ ምን ማስ ተመለስ። እዚህ ምን ታደርጊያለሽ? እዚህ ትናንት ውጤትን ሳትሰማ ነበር የሄድከው። ለምን ታደርጊያለሽ? እዚህ ትናንት ውጤትን ሳትሰማ ነበር የሄድከው። ምንድን ነው? የምን ውጤት ነው? ምንድን ነው? ማን ነው የመጣው? አንተ እሷን ታስተምማለህ። ከኔ ሳላሳዝንህም እንዴ? ኢማንዳ የምን ውጤት ነው? የእርግዝና ውጤት። እኔ እኮ አልነበርኩኝም አይደል? እንደ ራስሽ ጨርሰሽ መጥተሽ አንድ ላይ ነበርን አይደለ? እቺ ልጅ ምን ታደርጋለች እዚህ? ማን ይተናል? ይዛት መጣህ አይደለ? ምን ላድርግሽ? ወረቀቱ የልጅ አባት ነክ ያው ውጤቱን እኮ ነው ይልክ የመጣው። ትናንትና እየሮጥክ አይደል የወጣኸው? የምን ልጅ ነው? ስለምን ልጅ ነው የምታወሪው? ኢማንዳ ይሄው ምንድን ነው ማየው? ይሄ ያው ልጅናት አይደለ? እሷም ማየት አለበት። ወረቀትሽን ይዘሽ ውጪ። እቴ ባንቺ ምክንያት ነው እንደዚህ ያደረግሻት አይደለ? ኤፍሬም የማይሆን ነገር እንዳላደርጋት ይችል ቀስ አድርገህ አውጣልኝ። ነው ውጪ። አይንሽን ላይሽ አልፈልግም። ውጪ ልያችሁ ነው እንዳትነኪ። ኤፍሬም ውጥልኝ ማለት ትውጣልኝ። ኢማንዳ እኔ እና አንቺ እናወራለን። ውጪ አልወጣም። ኢማንዳ እባካችሁ በቃ ከኔ ጋር እናውራ። እኔ እንውጣ።
እንውጣሽ። ውጤቱ ማየት አለበት። ማነው ማየት አለበት? ያብም ማየት ኦኬ እሷን የሚያስታምም አለ። እኔ ሳላሳዝንህ እናት እስቲ አንዴ ውጤቱ ማወቅ አለብን። ድጋሜ እቺ ልጅ እዚህ ቤት ቀረ እዚህ ሆስፒታል መጣ አይደለም። ለምን ነው የምትበጠብጪው? በእናትህ ካንተ የኔ ላይፍ አያሳዝንህም? እንደ አንተ ምንድን ነው የምትፈልጊው? የኔ ላይፍ አያሳዝንህም? የእርግዝና ውጤት ቀለው ብለህ አይደል ትናንት ነው የመጣኸው? አጠገብሽ እኮ አልነበርኩኝም አይደል እንዴ? የእርግዝና ውጤትስ ቢሆን እኔ አጠገብሽ መገኘት የለብኝም? አዳናት አጠገቧ መገኘት የለብኝም እንዴ? ማንም አልነበረም እኮ ትናንትና ህያብ ታማብኝ እሷን ተቸክሜ ሆስፒታል። አረ እባክሽን ኢማንዳ እባክሽን አጠገቢ ነበርክ። ውጤቱን ተሰቀረ ወጣት ይጣ የምን ውጤት ነው? አላየሁትም እኮ አይቼዋለሁ እንዴ ኢማንዳ አይተኸዋል? ስታየው ነው ወጣት ይጣ አይደለም? እባክሽን አሁን እዚህ ሆስፒታል ውስጥ እንድትበጠብጭኝ አልፈልግም። ይሄ ውጤት ምንድን ነው የሚያመለክተው? ምንድን ነው የምትፈልጊው? የልጅ አባት ይህ ነገር ካላሳመነክ ደግሞ በሚያሳምን መንገድ ነው ያደርገው። ምን ልታረጊኝ ነው? እሱን ታያለህ። ምን ላድርገው? ምን ይሁን ነው? ያው እሺ አየሁት። አንብበው። የእርግዝና ምርመራ ውጤት ነው። እሺ ከዛ አባትነቱ እዚህ ላይ ታያለህ። አይገባህም እንዴ አንተ? ምንድነው የማይገባኝም? እስቲ እኔ የምለውና ለምን በጠረጴዛ ዙሪያ ቁጭ ብላችሁ ኤፍሬም እንደዚህ አይነት ነገር እሱ ማውራት አይፈልግም። ነገሮችን በመሸሽ ይሄ እኮ ከባድ ነገር እኮ ነው። በጣም ከባድ ነገር እኮ ነው ኤፍሬም፣ በጣም ከባድ ነገር እኮ ነው። ምንድነው እየተሆነ ያለው? አዲ እኔ ከባድ ነገር እንደሆነ አውቃለሁ። አይወለ ብዙ ነገር ለማስተካከል እየሞከርኩኝ ነው። እሱ የሚያስተካክለው ለምሳሌ ይሄንን የምርመራ ውጤት ሆስፒታል ድረስ ይዘሽ ለመምጣት ምን ትናንት ነው ጥለት ነው ከየት መስጠት ትችያለሽ? አጣጥሽ እንጂ መስጠት ችም እንዴ ጥለኸኝ ነው የሄድኩት ትናንት። ማየት አለበት። ኦኬ አየሁት። እሺ ድጋሚ ግን አስመረምርሻለሁ። ይሄ የምርመራ ውጤት ያንተ ልጅ ነው ብለህ ያንተ ልጅ ነው አላምን ነው ያልከለ ሴትዮ ስነ ስርዓት ያዢ። ሰውየው የልጅ አባት ነው አላምን ካርተ ደግሞ በቃ ነገር ሰምኝ የምሬ ነው። ይሄ እኮ በዚህ መልኩ የሚሆንም ነገር እኮ አይደለም። አሁን ይኸውልህ አንተ ኤፍሬም እናቱ ማንዳ ምንም ችግር የለውም። ይሄ አሁን ያለንበት ዘመን የቴክኖሎጂ ዘመን ነው። ችግር የለውም። ይሄ ፋክትም ይሁን ትክክልም ይሁን ችግር የለም። መረጋገጥ ባለበት ልክ ይረጋገጣል። ከዛ ውጪ ግን በዚህ ልክ አይደለም መሆን ያለበት። በቃ የማንዳ በስርዓት መሆን ይችላል። አልቀበልም። ሌላ ሆስፒታል አብረን ሄደን አንተ ለፈልገህ ትላንትና እዚህ ሆስፒታል ይዘህ አጠገብሽ መኖር ነበረብኝ አይደል? ነበርክ። ተቀይሮ ቢሆንስ? ውጤቱን ስታቅ ነው ሮጣክ የወጣኸው አይደለም? እዛ ጋር እያየክ ነበር ሁሉን ነገር። ህያብን ለማረጋገጥ ነው ተከትያት የወጣሁት። አይንሽ እያየ ነበርሽ። ኦኬ አንተ ነገር ታመቻቻለህ፣ የኔ ለፍ ደግሞ ታመሰቃቀላለህ። እኔ እንደዛ አላደረኩም። ኤማንዳ አሁን ውጪ፣ ህያብን ላስጠብቅበት እባክሽ ውጪልኝ። አልወጣም። አደና ዞጣት በእናትህ እንደዚህ አይደለም። በቃ ለምን በስርዓት በጠረጴዛ ዙሪያ ላይ ቁጭ ብላ ነው የምንነጋገረው? በቃ ይሄ እንደዚህ መሆን የለበትም። በቃ ሀፕን ከሆነ በዚህ መልክ አይደለም። እናንተ በዚህ ልክ እየተጨቃጨቃችሁ አይደለም። ልጅቷ በዚህ ልክ ሆና መሆን መቻል የለበትም። ይሄ ሁሉ ስህተት ኤፍሬም አንተ የፈጠርከው ስህተት እንደሆነ ይገባኛል። በቃ አዳን እኔ ምን ስህተት ሰራሁ? ከዚህ በላይ ምንድነው ታዲያ? ምንድነው እኔ ማየው ምንድነው የምሰማው? እርጉዝ ነው ያለችኝ እኮ እቺ ልጅ ውሸቷን ነው። እንዳታምናት እባክህ። ያንተ ልጅ እሳት በሌለበት ጭስ ይጨሳል። ምንድነው ኤፍሬም እየሰማኸኝ ነው አይደል? ያንተ ልጅ ነው፣ አብረን ነው የምናሳድገው። ከዚህ ጋር ከህያብ ጋር ላይፍን ታመቻቻለህ፣ የኔ ላይፍ ደግሞ ታመሰቃቅላለህ። አንቺ ቀልሽ ያልቅ ማለት ለማንዳ ያንተ ልጅ ነው ነግሬሃለሁ። ያለበለዚያ በምወስደው እርምጃ እንዳትጸጸት ነግሬሃለሁ። እናት ለምን ነው የምታስፈራሪኝ? ቆይ ዞር በል በቃ ሂድ። ስነ ስርዓት ያዢ ኤማንዳ እባክሽን። ህያብ ታማለች። እኔ እሷን ላስታምበት። ኦኬ አንተ
ኤፍሬም ሂድ። እኔ ሌላ ሆስፒታል ወስጄ ላስመርምርሽ ውጤቱን ልወቅ። እንዴ ትናንትና እዚህ ሆስፒታል ካልመጣን ያልከኝ የነበረው አንተ ነበር። ይሄ ወረቀት ኬት እንዳመጣሽ እሺ በቃ ስለዚህ ይሆናል። በቃ አሁን በዚህ ብቻ አያልቅም እኮ ኤፍሬም፣ በዚህ ብቻ አያልቅም። ተው እውነቱ ኤፍሬም እየሰማኸኝ ነው? ይሄ ነገር መረጋገጥ ባለበት ልክ ይረጋገጣል። ልጅቷን በዚህ መልክ እያመናጨቅ ምናምን ነገር ብለህ አይደለም። የደረስኩበት ቀን እውነት ከሆነ ግን አዳነ እኔ የድሮ አዳነ ነው መሆንብን። የድሮ አዳነ በቀላሉ ምለቅህ እንዳይመስል እወቃት። ቤተሰቡንም አንተንም ራስህንም አዋርደህ ቤተሰቡንም ማማ አዋርደህ በዚህ ልክ ነገሮች ተሸፋፍነው ይቀራሉ ብለህ እንዳታስብ። ሀቅ ሆነ ከሆነ አይደለም ይሄ ነገር ይኸውልህ አንተ አልክ እንጂ ፋክት ከሆነ ግን በቀላሉ አይደለም። እኔና እሷ የተኛንበት ቀን አላውቀውም። እሷ አንተ ለምታውቀው እኔ አሁን አላውቀውም። አሁን ዘመኑ ችግር በቀላሉ ይርሳል። ምን ዘመን? እሺ ዘመኑ ማለት ይኸውልህ ፎርጅድ ሊሆን ይችላል፣ ፋክት ሊሆን ይችላል። እሱ አንተ ነው የምታውቀው። የተረጋገጠለት ቀን እኔ እናንተ መቆራረጫችን ያዝንካ በምታረጋግጥበት